ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ስፖርት ላይ ትገኛላችሁ። ለፔጅ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ። ማንቸስተር ዩናይትድ በቀዳሚነት የምንመለከተው ርዕሰ ጉዳይ ይሆናል። በዚህ ሰዓት ላይ አዲስ ሹመት ሰምተናል። ካይል ማካው ላይ በማንቸስተር ዩናይትድ ሲኒየር ስካውቲንግ በመሆን በቡድኑ የሚያገለግሉ ሰው መሆናቸውም ጭምር ማንቸስተር ዩናይትድ በይፋ አሳውቋል። ከዚህ ቀደም በብራይተን ኤንድ ሆቭ አልቢዮን፣ ቼልሲ፣ ዌስትሃም ዩናይትድ በአናሊሲስትነት ሲሰሩ የነበሩ ሰው ናቸው። አሁን ሲኒየር የማንቸስተር ዩናይትድ ስካውቲንግ አባል በመሆን ወደ ኦልድ ትራፎርድ መምጣት የቻሉ ሰው ናቸው። እንደምታውቁት በማንቸስተር ዩናይትድ በዚህ ሰዓት ላይ የዩናይትድ ዳይሬክተር ኦፍ ሪክሩትመንት ወይም ከመልመላ ጋር ተያይዞ ያንን በኃላፊነት እየመሩት የሚገኙት ክሪስቶፈር ቪቬል እንደሆኑ ይታወቃሉ እና እሳቸው ይፋ እንዳደረጉት ማለት ነው። አሁን ማካው ላይ በማንቸስተር ዩናይትድ ይህንን ኃላፊነት ተረክበው የሚሰሩ ሰው ነው እንግዲህ የሚሆነው። በጋራ ከዚህ ቀደም በቼልሲ ከ2022 እስከ 2023 ድረስ መስራት ችለው ነበር። እነዚህ ቪቬል ቴክኒካል ዳይሬክተር ሆነው ማካው ላይ ደግሞ በተመሳሳይ ስካውቲንግ ኃላፊ ሆነው አሁን እንዲሁ ደግሞ ጄሰን ዊልኮክስ በማንቸስተር ዩናይትድ የስፖርቲንግ ዳይሬክተር ሆነው እየሰሩ የሚገኙ ሰው እንደሆኑ ይታወቃሉ እና ዩናይትድ ምናልባትም ከረጅም ጊዜያቶች በኋላ በቡድን ውስጥ መስራት የሚችሉ የተሻለ አቅም ያላቸውን ሰዎች ወደ ቡድኑ እያመጣ የሚገኝና እነዛንም ደግሞ ወደ ተሻለ ውጤት ለማብቃት ቀደም ብሎ ከሜዳ ውጭ ያሉትን ርዕሰ ጉዳዮችን በደንብ በማጤን ስራዎችን እየሰሩ ከሚገኙ ክለቦች ውስጥ አንዱ ነው። እንደምታስታውሱት ካሪንግተን የማንቸስተር ዩናይትድ የልምምድ ማዕከል ከዚህ ቀደም በደንብ ግንባታ ተከናውኖለት እንዲሁም ለማንቸስተር ዩናይትድ ደጋፊዎችም ጭምር ክፍት እንደተደረገ ይታወቃል እና አሁን ደግሞ እንዲህ አይነት የቤት ስራዎችንም ጭምር ለመስራት እንዲያግዛቸው በቡድን ውስጥ ደግሞ በመልመላ ሂደቱ ላይ ባለፉት ጥቂት ዓመታት ዩናይትድ ምን አይነት በርካታ የሚባሉ ሰዎችን ተጫዋቾችን ወደ ክለቡ ሲያመጣ ዋጋ እንደከፈለ ይታወቃል እና ምናልባትም አሁን ደግሞ ይህንን ኃላፊነት መሸከም የሚችሉትን ሰው ወደ ቡድኑ አምጥቷል። በቀጣይ እንዴት ባለ መልኩ ይህንን ቡድን እየመሩት ይቆያሉ የሚለው ጉዳይ ከሚጠበቁት መካከልም ጭምር የሚነሳ ነው። ከዛ ባለፈ ማካው ላይ ምናልባት ቆየት ያለው የእግር ኳስ ቆይታቸውን በተመለከተ ከግራሃም ፖተር ጋር የመስራት እድል ነበራቸው። ምናልባትም በኦስትራስ ወንዱስ በነበራቸው 2012 ቆይታ 6 ዓመታትን በዛ ቡድን ውስጥ ቆይተዋል። ቺፍ አናሊስት በመሆን ነበር በዛ ቡድን ውስጥ የነበራቸውን ቆይታ የተመለከት ነው። በአራተኛው ዲቪዥን የስዊዲሽ ፕሪሚየር ሊግ ማለት ነው እና እንደምታስታውስ በዩሮፓ ሊግ ምናልባትም ኖክአውት ፌዝ ላይ የጥሎ ማለፍ ፌዞች ላይ መድረስ እንዲችሉም ጭምር ቡድኑን በማገዝ ደረጃ ተመልክተናል። ከዛ ግራሃም ፖተርን ተከትለው ወደ ስዋንሲ ሲቲ ነበር መምጣት የቻሉት በ2018 ከዛ በብራይተን 2019 ላይ እንዲሁ ደግሞ ቀደም ሲል ያልናቸው ምናልባት በእንግሊዝ እንደነ ሊያንድሮ ትሮሳርድ፣ ሞይሰስ ካይሴዶ፣ ካኦሮ ሚቶማ፣ ማርክ ኩኩሬያ እና ዳኒ ዌልቤከን በነፃ የዝውውር መስኮት እነዚህን ተጫዋቾች ወደ ክለባቸው እንዲመጡ ያስቻሉ ሰው ናቸው። በጣም ፐርፌክት የሚባሉ ዝውውሮችን ማከናወን ከቻሉ ሰዎች መካከልም ጭምር በቀዳሚነት የሚነሱ ናቸው። ቅድም ያነሳናቸው ሰዎች በጣም የሚያስደንቁ ናቸው። ሊያንድሮ ትሮሳርድ በዚህ ሰዓት ላይ በአርሰናል የሚጫወት ነው። ሞይሰስ ካይሴዶ በዚህ ሰዓት ላይ በቼልሲ ቤት ውስጥ የሚገኝ ቁልፍ የሚባል ተጫዋች ነው። ነገር ግን በብራይተን ሳለ እሳቸው ናቸው ያመጡት። ካኦሮ ሚቶማ እዛው ብራይተን ቤት ውስጥ የሚገኝ ተጫዋች ነው። ማርክ ኩኩሬያ በቼልሲ ቤት ውስጥ የሚገኝ፣ ዳኒ ዌልቤክ ምናልባት በእንግሊዝ በጣም ትላልቅ በሚባሉ ቢያንስ አርሰናል እና ማንቸስተር ዩናይትድ መጫወት የቻሉ ተጫዋቾች ናቸውና እነዚህን በነፃ የዝውውር ወደ ክለቡ ማምጣት ችሏል እና ቼልሲን በ2022 ከተቀላቀሉ በኋላም ከግራሃም ፖተር መሰናበት በኋላ ኦፍኮርስ ከቡድኑ ጋር መቆየት አልቻሉም። ነገር ግን በዛ ቡድን ውስጥ ከማውሪሺዮ ፖቼቲኖ ጋር ብዙ የመስራት እድል አልነበራቸውም። በኤንዞ ማሬስካ ቡድን ውስጥ እንዲሁ ከዛ እኚሁ ሰው ወደ ዌስትሃም ዩናይትድ መቀላቀል ምርጫቸውን አድርገው ነበረ ከግራሃም ፖተር ጋር። በተመሳሳይ እንግዲህ ግራሃም ፖተር በዞሩበት ሁሉ በጋራ አብረዋቸው ለመስራት እያንዳንዱን ጉዞዎች ከሚያከናውኑ ሰዎች መካከልም ጭምር የሚጠቀሱ ናቸው። እነዚህ ቅድም ያነሳናቸውን ከላይ በጣም አስደናቂ የሚባሉ ዝውውሮችን መፈጸም የቻሉና በነፃም እነዚህን ተጫዋቾች በመመልመል ሂደቱ ላይ አስደናቂ የሚባልን ቆይታን ያስመለከቱን ሰው ምናልባት ወደ ማንቸስተር ዩናይትድ መጥተዋል። ምን አይነት ቆይታ ይኖራቸዋል የሚለው ጉዳይም ጭምር ደግሞ
የሚጠበቅ ነው። አሰልጣኝ ሚካኤል አርቴታ በአውሮፓ ሻምፒዮንስ ሊግ ቡድናቸው ከባየር ሚዩኒክ ከሚያደርገው ጨዋታ በፊት ስለ የቡድን አንበላቸው ስለሆነው ማርቲን ኦዴጋርድ ሀሳብ ሰጥቷል። ከአርሰናል ጋር ልምምድ ሰርቷል የተጫዋች ታዲያ ልምምድም ከመስራት ባለፈ ምናልባት በጣም ወሳኝ በሚባለው የዚህኛው የውድድር ዓመት ጨዋታዎች ውስጥ አንዱ በሆነው ብዙዎቻችንም ጭምር በጉጉት በምንጠበቀው መርሃ ግብር የመሰለፍ እድል ሊኖረው ይችላል። አርሰናል እንደምታስታውሱት ከዌስትሃም ዩናይትድ ጋር በነበረው ጨዋታ ኦክቶበር 4 ላይ ነበረ ጉዳት ያስተናገደው የተጫዋች እና ከዛ በኋላ እስካሁን ድረስ አገልግሎት መስጠት ያልቻለ ተጫዋች እንደሆነም ጭምር ይታወቃል። ኦልሞስት ወደ 21 ቀናት አካባቢ ገደማ በቡድን ውስጥ እየተጫወተ የማይገኝ መሆኑም ጭምር ይታወቃልና አሰልጣኝ ሚኬል አርቴታ ተስፋ አደርጋለሁ ወደ ቡድን ይመልሳል ብለዋልና ምናልባትም በቋሚነት እንኳን የመጀመር እድል ባይኖረውም ተጫዋቹ በተጠባባቂ ወንበር ላይ ሆኖ ጨዋታውን መጀመር የሚችልበት እድል ስለመኖሩም ጭምር አሰልጣኙ ገልጸዋል። ከዛ ባለፈ በዚሁ ቆይታ ላይ ስንመረኮዝ የቡድኑ የፊት መስመር ተጫዋች የሆነውና በርንሌን ባሸነፉበት ጨዋታ ላይ ሌላ ጉዳት ያስተናገደው ቪክተር ዮኬሬሽ ልምምድ አልሰራም። ስለዚህም በዚህኛው ጨዋታ ላይ መመልከት እድላችን እጅግ በጣም ጠባብ ነው። ስለዚህ አሰልጣኝ ሚኬል አርቴታ ምን አይነት አማራጮችን ሊጠቀሙ ይችላሉ የሚለው ጉዳይ የሚጠበቅ ነው የሚሆነው። ነገር ግን አሁን ባለበት ነባራዊ ሁኔታ ለሚኬል አርቴታ የማርቲን ኦዴጋርድ መመለስ ጥሩ እንደሆነ ሁሉ በተመሳሳይ ደግሞ የቪክተር ዮኬሬሽ ጨዋታዎችን ወደሚያከናውንበት ብቃት ላይ መመለስ አለመቻሉ ለአሰልጣኙ ምናልባት ሌሎች ተጫዋቾችንም ጭምር በአማራጭነት እንዲያዩ የሚያስገድድ ሊሆን ይችላል። ክሪስቲያኖ ሮናልዶን በተመለከተ አዲስ መረጃ ይፋ ተደርጓል። እንደምታስታውሱት በዓለም ዋንጫ የማጣሪያ መርሃ ግብር ፖርቹጋል ከሪፐብሊክ ኦፍ አየርላንድ ጋር በነበረች ጨዋታ ላይ ቀይ ካርድ ተመልክቶ እንደነበረ እናስታውሳለን። ታዲያ ከዚህ ጨዋታ መጠናቀቅ በኋላ ክሪስቲያኖ ሮናልዶ ቢያንስ በዓለም ዋንጫ ከ2-3 የሚጠጉ መርሃ ግብሮችን ሊታገድ ይችላል፣ በተለይም የምድቦችን የመጀመሪያ መርሃ ግብሮችን ላይ ይችላል የሚል ጥያቄዎች ነበሩ። ዳራ ኦሼን በመታበት ምቱ ማለት ነው። እንግዲህ ክሪስቲያኖ ሮናልዶ አሁን ቢቢሲ ስፖርት ይዞት እንደወጣው መረጃ ከሆነ ማለት ነው ምንም አይነት ቅጣት አይኖርበትም ማለት ነው። በዚህም መሰረት ተጫዋቹ ከመጀመሪያው ጨዋታ ጀምሮ በፖርቹጋል መለያ ጨዋታዎችን የሚያከናውን ይሆናል ማለት ነው። ስለዚህ ለክሪስቲያኖ ሮናልዶ 226 ጨዋታዎችን ካከናወነበት የፖርቹጋል ብሔራዊ ቡድን በቀጣይ በዓለም ዋንጫው በሚኖሩት መርሃ ግብሮች ላይጫወት ይችላሉ የሚሉ ጥርጣሬዎች ኖረው ብንመለከትም አሁን ግን በብሔራዊ ቡድን በጣም ቁልፍ በሚባሉ ጨዋታዎች ውስጥ አቫይለበል ይሆናል ማለት ነው ከመጀመሪያው የመክፈቻ መርሃ ግብር ጀምሮ። ስለዚህ የክሪስቲያኖ ሮናልዶ መመለስ ለፖርቹጋል ብሔራዊ ቡድን በዓለም ዋንጫ ላይ የሚኖራትንም ጭምር ጉዞ የተሻለም ጭምር መሆን እንዲችል የሚያግዝ መሆኑን እየተመለከተን እንገኛለን ማለት ነው። ስለዚህ አሁን ባለበት ሁኔታ የክሪስ አለመቀጣት ለብዙሃኑ በተለይም በመጨረሻው የዓለም ዋንጫ ቆይታው ተጫዋቹ የሚያሳልፈው ጊዜ ጥሩ እንዲሆንም ጭምር የሚመኙ በርካቶች መሆናቸውን የተመለከትን ነውና ተጫዋቹ አለመቀጣቱም ጭምር እየተነሳ ነው የሚገኘው። ከዛ ባለፈ በማንቸስተር ዩናይትድ እየተጫወቱ የሚገኙ ሁለት ተጫዋቾች አሉ፣ ዲየጎ ሊዮንና ሴኮ ኮኔ። ታዲያ እነዚህ ተጫዋቾች በዩናይትድ ቤት ውስጥ ምናልባት በውሰቱ በዚህኛው የጥር ተጫዋቾች የዝውውር መስኮት ከክለቡ ጋር ሊለያዩ ወይም ሊለቁ የሚችሉበት እድል ስለመኖሩም ጭምር መረጃዎች እየጠቆሙ ነው የሚገኙት። እንደሚታወቀው ከፊታችን ዓለም ዋንጫ ይጠብቀናል። ዓለም ዋንጫ ደግሞ ሲመጣ ሁልጊዜም እንደሚጠበቀው ብሔራዊ ቡድኖች ተጫዋቾቻቸውን የመጫወቻ ጊዜ እንዲኖራቸው ይፈልጋሉ። ያ ካልሆነ በብሔራዊ ቡድን ውስጥ ጥሪ አይቀርብላቸውም። ከዚህ መነሻ ተጫዋቾች የመጫወቻን ጊዜ ደግሞ ማግኘት እንደሚፈልጉም ጭምር በተደጋጋሚ ይገለጻል። አንዱ እነዚህ ሁለት ተጫዋቾች ምንም እንኳን ገና በጣም የወጣትነት ዕድሜ ላይ የሚገኙ ተጫዋቾች መሆን ቢችሉም የመጫወቻን ጊዜ በክለባቸው ውስጥ ባለማግኘታቸው ምክንያት አሁን ባለበት ሁኔታ ማለት ነው በክለብ ውስጥ ለመጫወት ጊዜ ባለማግኘታቸው ወይም የመጫወቻ ጊዜን በአሰልጣኛቸው ባለማግኘታቸው ምክንያት ወደ ሌሎች ቡድኖች የማቅናት ዕድል ሊኖራቸው ይችላል ማለት ነው። በውሰት ውል ነው እንግዲህ የሚሆነው ማለት ነው። ከዛ ባለፈ በሊቨርፑል ቤት ውስጥ በጉዳት ምክንያት እያገለገሉ ካልሆኑ ተጫዋቾች መካከል አንዱ ጆይ ጎሜዝ እንደሆነ ይታወቃል። ምናልባት ሊቨርፑል በዚህኛው ሳምንት
አውሮፓ ሻምፒዮንስ ሊግ መርሃ ግብር ላይ ከፒኤስቪ አይንድሆቨን ጋር ጨዋታውን ያከናውናል። በዛ ጨዋታ ላይ ይጠቀምባቸዋል ተብለው ከሚጠበቁ ተጫዋቾች መካከልም ጭምር የመሆን እድል አለው ማለት ነው። ስለዚህ በቀጣይ ከምንመለከታቸው ተጫዋቾች መካከልም ጭምር ይሆናል ማለት ነው በቋሚነት የተጫዋች የሚሰለፍበት አማራጭ። ማን በዚህ ጨዋታ ላይ አሰልጣኝ አርነ ስሎት ልክ ባሳለፍነው ሳምንት እንደተመለከትነው በኖቲንጋም ፎረስት እንደተሸነፉበት ጨዋታ ዶሚኒክ ዞቦዝ ላይም በዛ ጨዋታ ላይ በቋሚነት ሊጠቀሙበት ይችላሉ ወይ አሊያስ ሌሎች አማራጮችንም ጭምር አሰልጣኙ ይወስዳሉ የሚለው ጉዳይ ከምንጠብቃቸው ርዕሰ ጉዳዮች መካከልም ጭምር የሚነሳ ነው እንግዲህ የሚሆነው። ነገር ግን አሁን ባለበት ነባራዊ ሁኔታ ተጫዋቹ በዚህ ቡድን ውስጥ ማለት ነው ከጉዳት ተመልሶ ጨዋታዎችን ማድረግ የሚችልበት እድሜ ሁኔታ ላይ ስለመኖሩም ጭምር እየተመለከትን ነው እንግዲህ የምንገኘው። ከዚህኛው ባሻገር በዚህ ሰዓት ላይ የተሰሙ ከሚገኙ ጉዳዮች ውስጥ በተመሳሳይ የፖል ላቤሌ ፖግባን የተመለከተ ጉዳይ ነው። እንግዲህ እንደምታስታውሱት በተመሳሳይ ሌላ በአውሮፓ ሻምፒዮንስ ሊግ ደግሞ በዚህኛው የሞናኮ ስብስብ ውስጥ መካተት የቻለ ተጫዋችም ጭምር ሆኗል። በጣም አስደናቂ ይመስለኛል። ከ4 ዓመታትን ቅጣት ካስተናገደ በኋላ ይሄው ተጫዋች ወደ 19 ወራት ዝቅ ካለለት በኋላ በካሱ ይግባኝ ከጠየቀ በኋላ ወደ እግር ኳስ መመለሱ ይታወቃል። ምንም እንኳን ሞናኮ በተሸነፈበት ጨዋታ ላይ ተጫዋቹ ወደ ሜዳ ገብቶ የመጫወቻ ጊዜን ቢያገኝም ነገር ግን ከዛ ጨዋታ በኋላ በጣም በርካታ የሚባሉ የእግር ኳስ ቤተሰቦች የተለያዩ ሀሳቦችን እያንጸባረቁ ነው የሚገኙት። በጣም ትላልቅ የሚባሉ ለምሳሌ እንደ ሪዮ ፈርዲናንድ የቀድሞ የቡድን አጋሮቹ የዚህ ተጫዋች መመለስ በጥሩም ጭምር ሲያነሱ የነበረ ነው እና የትኛውም ገለልተኛ የሆነ የእግር ኳስ ቤተሰብ ይህንን ጉዳይ በተለየ መልኩ ያነሳል። በጣም አስደናቂ የሚባለን ቆይታን እያሳለፈ የሚገኝ ተጫዋች እንደመሆኑ ከዚህ ቀደም በነበረው ቆይታና አሁን ባለበት ነባራዊ ሁኔታ በአውሮፓ ሻምፒዮንስ ሊግ ደግሞ በሌላኛው የስኳድ ስብስባቸው ውስጥ በሞናኮ በኩል መካተቱ ምናልባት ለፖል ላቤሌ ፖግባ ሌላ ደግሞ ከፍሬንች ሊግ ውድድሮች ባሻገር በአውሮፓ መድረክ የመታያ ጊዜንም ጭምር እንዲያገኝ የሚያስችል አጋጣሚ ስለ መገኘቱም ጭምር የተመለከተ ነው የምንገኘው። ይሄ ደግሞ ለተጫዋቹ ሌላ ተጨማሪ እድል ይፈጥርለታል ማለት ነው። እንዴት ባለ መልኩ ይህንን ቡድን ይዞ ይቆያል የሚለውን ጉዳይ ደግሞ በአውሮፓ ሻምፒዮንስ ሊግ ያለው ቆይታ እንመለከታለን። ዣቪ አሎንሶ በዚህ ሰዓት ላይ እንግዲህ እንደምታውቁት በርካታ የሚባልን ትችቶችን እያስተናገዱ ከሚገኙ አሰልጣኞች መካከል አንዱ ነው። ደግሞ እነዚህ ትችቶችም ጭምር እያስተናገደ የሚገኘው በሌሎች አይደለም፣ በራሱ በሪያል ማድሪድ ተጫዋቾች ነው። እንዲያውም ዲያሮ ስፖርት ይዞት እንደወጣው መረጃ ከሆነ ማለት ነው አንዳንድ በውድድር ዓመቱ መጀመሪያ ላይ ማለት ነው በሪያል ማድሪድ በኩል በጣም ደስተኞች የነበሩት ተጫዋቾች በጣም በርካቶች ነበሩ። ታዲያ አሁን እነዛ ሁሉ ደስተኞች የነበሩት የቡድን አባላት አንዳንዶቹ ደስተኞች አለመሆናቸውም ጭምር እየተገለጸ ነው የሚገኘው። እንደ ምክንያት እየተነሳ የሚገኘው ጉዳይ ምንድን ነው? ሪያል ማድሪድ መልበሻ ክፍል ውስጥ የተጫዋቾች መከፋፈል ስለመኖሩም ጭምር የተሰማ ነው። እንደምታስታውሱት ባለፉት 2 ቀናት የቡድኑ ቁልፍ ነበሩ ተብለው ከሚነሱ ተጫዋቾች መካከል አንዱ የነበረው ቪኒሲየስ ጁኒየር የቀረበለትን ኮንትራት አልፈረመም ብሎ ማለቱ የሚታወቅ ነው። ታዲያ አንዳንዶች እንደሚሉት ሪያል ማድሪድ አሰልጣኙን የሚያሰናበትበት እድል ይኖር ይሆን የሚሉ ጥያቄዎችም ጭምር ሲያነሱ ነበርና ሪያል ማድሪድ ይህንም በፍጹም ብሏል እና ስለዚህ በቀጣይ ከምንመለከታቸው ጉዳዮች ውስጥ አንዱ በሪያል ማድሪድ ቤት ውስጥ የእነዚህ ኮከቦች ፊርማ ያኖራሉ አሊያስ አሰልጣኙን ያሰናብታል የሚለውን እንጠብቃለን። ግን አሰልጣኙ እንደማይሰናበቱ በሪያል ማድሪድ በኩል አሰልጣኙ የቦርዱ ድጋፍ ያገኙ ሰው መሆናቸውንም ጭምር የተመለከተ ነው እንግዲህ የምንገኘው። አዳዲስ ጉዳዮች ይኖራሉ፣ የማግባቢያ ስራዎች ይሰራሉም ጭምር ተብሎ ይጠበቃል እንግዲህ በዚህኛው ቆይታና ስለዚህ አሁን ባለበት ሁኔታ ግን ሪያል ማድሪድ ለአሰልጣኙ ከለላ እያደረገ የሚገኝ መሆኑንም ጭምር ነው እንግዲህ እየተመለከትን የምንገኘው ማለት ነው።